የሚመራለት ቋሚ ኮሚቴ እንዲያየው ያሉ መጣረሶችንና አጠቃላይ ከዚህ አዋጅ መምጣት ጋር ተያይዞ ያሉኝን ስጋት ለመግለጽ ነው። በስጋቶች ለመጨመር እንግዲህ ዋነኛ ዓላማው የሚመስለኝ የውጭ ካፒታል ወደ ሀገር ውስጥ እንዲመጣ የውጭ ምንዛሬ ማግኛ እሱን ዓላማ ታቅዶ ይመስለኛል ይህ አዋጅ የተዘጋጀው። በዓላማውም ላይ የተገለጸው ዋነኛ እሱ ነው። ግን ምንድነው አንደኛ የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። ምክንያቱም እንደሚታወቀው የኛ ሀገር የነፍስ ወከፍ ገቢም የኛ ሀገር ደሞዝም ከኢንተርናሽናል ስታንዳርድ ጋር ሲታይ ከነጮች ጋር ተወዳድሮ በተለይ እንደ አዲስ አበባና ትልልቅ የሀገራችን ከተሞች የቤት ባለቤት መሆን ዜጎች ይቸገራሉና እሱ እንዴት እንደታየ ቋሚ ኮሚቴው በአግባቡ ቢመረምረው ለማለት ነው። ሁለተኛ አንዳንድ በተለይ የቅኝ ግዛት ሌጋሲ ያለባቸው አገሮች ላይ እንደምናየው አንዳንድ ከተሞች የተወሰኑ ኳርተሮቻቸው ወይም የተወሰኑ ሰፈሮቻቸው በውጭ ሀገር ዜጎች የተያዙና አገሬው የቤት ባለቤት በዛ አካባቢ መሆን ማይችልበት ሲስተማቲካሊ መገለል የሚያመጡ የምናይባቸው ሀገሮች አሉ። እንደ ሳውዝ አፍሪካ እንደ ጆበርግ፣ ስቴለንቦሽ፣ ኬፕ ታውን አይነት ከተሞች አገሬው ነባሩ ነዋሪ የተገለለባቸው ናቸውና እኔም አሁን ጀምሮ ያስጋት አለ። ደሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበትና መሀሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር ስጋት አለኝ። ሌላው ከውጭ ካፒታል ወደ ውጭ ሽሽትንም ሊያበረታታ ይችላል የሚል ስጋት አለኝ። ምክንያቱም አንድ ባለሀብት ይመጣል፣ ይገዛል፣ ትርፉን ወደ ሀገሩ ትራንስፈር ያደርጋል ማለት ነው። ቤት መግዛት መሸጥ ውስጥ መሰማራት ስለሚችል ማለት ነው፣ ስለሚፈቅድ እና የታክስ ስወራንም የህገ ወጥ የገንዘብ ዝውውርንም በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ። በተለይ ግን ደግሞ በደንብ ሊታይ የሚገባው ከናሽናል ሴኩሪቲያችን አንጻር ነው። በእኛ ሀገር እንደሚታወቀው የመከላከያ የደህንነት ተቋሞቻችን ራንደምሊ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት፣ ከሪል ስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገው። ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጥተው አንድ ሪል ስቴት ወይ አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። ቀላል ምሳሌ የጦር ኃይሎች ያለበትን ቦታና ከአስፋልት ማዶ ደግሞ እየተሰራ ያለ አንድ ሪል ስቴት አለ። አሁን ሬሰንትሊ እዚህ አዲስ አበባ እንኳን ማለት ነው ጂ+2 3 ቤቶች ይገነባሉ። ከላይ ሆኖ እነዚህን ተቋማቶቻችን በቀላሉ መሰለል ይችላል ማለት ነው የውጭ ሀገር ሰው። አዋጁ ጊዜውን የጠበቀ እና ጠቃሚ ነው። ህገ መንግስታችን መሬት የህዝብና